سندي لاغزش ወይ አይሚዬ ማይ ላሳየካሽኔ ከምን ታደይ ብለሽ ነው እንግዳ አለብን እንዴ መቼም ባለ አንዴ ማይ ነክቷል ብለሽ ነው አይደል ለማንኛውም ጓደኛው ለምሳ ይመጣል ያው ግራ መንገዱን አንቺ ለማታወቅ ነው ጓደኛለሁ አይገርምም እስካሁን ጓደኛ እንዳለው ነግሮኝ ያውቅ የሚነገር ነገር ይሆናል ምን ነው ጓደኛውን ግን የምትወጂው መስይ ቆይ አሁን እሱ ምን ይወደዳል ወይ ሰራ ወይ አሰራ እንደው አመሉን አለሳልሶ የጓደኛውን እጅ መጠበቅ ብቻ ይሄን ያህል እንደው ኪኪ ቀየመኛል ብዬ ነው እንጂ ለሱና ያቺ ማነች የሚሏት ሉላ አይደለም ምሳ ሰርቼ ላበለቀና እዚህ ቤት ባሊያቸው ላ ደስቲ ሲያይሽ ግን ሰው እንደዚህ የምትጠያት መስይ አይንዬ ሰው ሁሉ ሰው ነው እንደሚመስልሽ እሱማ ልክ ነሽ ጤፍም ሁሉ ጤፍ አይደለም ለማናቸውም አሁን ምን ላግዝሽ አንቺ ቤቱን አስተካኪ የምግቡን ጉዳይ እንኳን ለኔ ተይልኝ እኔ ምልሽ ኪኪ ያልተነሳም እንዴ እሱ ምን እኔ ትምህርት ቤት ሲኖርብኝ ብቻ በጧት ይነሳ እንጂ ቅዳሜና እሁድማ ረፍቱ ነው አይንዬ እዚህ ቤት ላይ ግን ምን ያህል ድምቀት እንደሆነሽ ታውቂያለሽ አንቺም አንቀነንሱ አሁን የኔ መምጣት ምን ሆኖ ድምቀት የሆነው ቤት ያለ ሴት ቀፎ ያለ ንባዶ ናችሁ ሲባል አልሰማሽም አንቺው እንደዚህ በደንብ አድርገሽ አሙጋክሽኝ እንጂ ባልተብየውማ ከሙገሰ ይልቅ በቀሳ ቀንቶታል በእንግዶች ሳይመጡ በቃ ሰንዳ ላርገው አንቺም በዛው ወራትሽን ሰንዳ አድርጊሽ ከዛ በፊት ማጀቱ አይቀርም ወይኔ በታይ ዛሬ ቃኑን ሙሉ ቤት ውስጥ ስራ በዛብኝና አንስክም እንዳለኝ መሰል አይዞሽ እኔም ትምህርት ቤት እየዋልኩኝ ምንም አላግዝሽ እስኪ አረፍ ወደሱ ጋር ደመበይ እሺ እኔ ምንሽ ሰነዱ አረ ነገሩ ተባባሰልሽ ብዙ ምን አለ የሆነ ነገር ጣል ብታረግበት አንተ ምን አለ ቲሸርት ነገር ከላይ ጣል ብታረግበት ምንድነው ከላይ ብቻ ቆንጆ ራቁት ይኔንኩት እና ከታችም ሆነ አምሮ ነበር ለማንኛውም ወገለል በልኝ ወገለል አድርግልኝ እንዴ አሁንስ አበዛሹ ደግሞ ከቦታው የት ነው ገለል የሚልልሽ አረ ጉዴ ፈታ አረ ዲሳልቻልኩ እንዴ አራውንስ በገዛ ቤት የተጨቆ የት ይርኑቲ አንቺ ማሳጅ አንቺ ጋር ፍጭ ምን አለብሽ የልቁር ስራ ዘጋጅ በቃ ለለባስ አለዛም ዲያውስ ሄዶልሽ አልባክሽንሽን ግለጭ አንቺ ደግሞ ቆይ እኔ ምለው ቤት ውስጥ ሁለት ሴት አለ ምን አለ ራሱ ሸፈን ቢያደርገው አይንዬ አንቺ ግን ሴት ነሽ እንዴ እና ወንድ ነኝ አንቺ ደግሞ እንደ ነገር አማረልኝ አስም ብለሽ አትበጥረኝ እንደማገኘሽ ነገር ዝም ብለሽ መገልፈጥ ለማንኛውም ዛሬን ፈጽሟል ያልኩሽን ጉዳይ ለምፈጸም በደም ተሰካች አሁንም ቢሆን እቅዶቻችን በደንብ አልገቡኝም ከመሆን ሉላ ቀልጠፍ በይ እንጂ አሁን ምን ስራ እንዴት እንደሚሰራ ላስረዳሽ እሺ አብሯት የሚማረው ልጅ ካገኘን በኋላስ
ጠቀም ያለ ገንዘብ ሰጥተሽ ወደ ትልቅ ስራ እንደምንፈልገው ትነግረዋለሽ። ይስታ ግን እሺ የምትለኝ ይመስላል? ስራ ላይ ያትኩን የሆነች አራስ ነበር ነገር ናት። በሆነ መንገድ ሁለቱም አንድ ላይ ሆኖ ማየት አለበት። መቼም የት እንደሚሆን አልነግርሽም። አልጋ ላይ ኮኪ አልጋ ላይ ሁለቱም ሰመና ወርቁ ነው ማየት አለበት። በቃ ይሄንን ካደረግን እኮ ስራችን ይጠናቀቃል። መቼም ይሄ ስራ እንዴት እንደሚሰራ እንዳስረዳሽ አትፈልጊም አይደል? ግን ከኔ ጋር እሺ ብላ ሻይ ቡና የምትል ይመስላል? እንደምንም ብለሽ አግባባታ። ባለፈው በተፈጠረው ነገር ይቅርታ እንድታደርግልኝ እፈልጋለሁ ምናምን ብለሽ ሻይ ነገር ጋብዣት። ከዛም ተጣጣበት ነገር ላይ የእንቅልፍ ጊዜውን ጨምረሽ ከልጁ ጋር እንደልተኙ ማድረግ ነው። በቃ አለቀ። ማለት ለልጁም ጠብ የሚል ነገር ሰጠዋለሁ እንዴ? ለሱማ በኋላ በኮኪ ለሚደርስበት ድብደባ ማካካሻ ምን ቀም ያለ ገንዘብ ትሰጪዋለሽ። በእርግጥ ፕላን ጥሩ ነው ማለት ይሳካል ከሆነ ባይሳካ ሌላ ነድፋለሁ። መቼም ያቺ ትንሽ የልጅ ትላንትና መጣ ይሄን ለዘመናት የለፈውበትን ሀብት ያየው ሲወረስብኝማ ዝም ብዬ ማየት አልችልም። በጭራሽ አላደርገው። ምን ዛሬ ምሳ ቤቱ ጋብዘኛል ያልከው? ሚስቴ ላስተዋውቅ ምናምን እያለ ነበር። ያዘጋጀውለትን ጽዋ አላወቀ። ከሚስቴ ጋር እና አንድ ላይ ጽዋ እናንሳ ይለኛል። ቀል ብታስደበድበኝ ነው እንደመጣኝ አንተ አያት አይደል? እኔን ግስላ አራስ ነብር እኮ ነች። እኛስ እንሄዳለን ይብላኝ ለከራዊ ማለት አሁን ነው። ስማ የኔ አይንዬ በክብሯ በማንነቷ መቼም የማትደራደር የሴት ኩንኮች አንዴ ወዳስን ታቆምልኝ። ያው ያንተ ነገር እኮ ከጀመርክ ማብቂያ የለም ብዬ ነው እንጂ። ስማ አጎቴ ጋር የሄድኩበትን ቀን እንዴት እንደማመሰግነው ብታይ። ፍቅሯ እንደው ቃቤ አናት ላይ ወጥቷልና ምንም የሚጣል ነገር የላትም ስለ ልክ እንደ ወሬ ስጋ ማለት ነው። ስማ ሰውዬ እንደኔ ወጣ ብለ ዋጣጭን አትፈልግና እንዲቆመት ቀራለህ። እውነት ለመናገር ግን ልጅቷ ግን ልጅ ነበረች ስትል እንደ መልኳ አመሏ ካማረ ማለት ነው። ኦራ ወንድሜ ተውልኝ። ቁጡነቷን ከሆነ እኔ ራሴ በጣም ነው የምፈልገው። ምክንያቱም በጣም ወድጄዋለሁ። በጣም ተመችቶኛል። ይቅርታ አድርግልኝና እኔ ከክፍለ ሀገር መጭቶች ምናቸውም አይመችኝም። መቼም የኔን አይንዬ አይጨምርም አይደል? ለየነግግረ ይኸውልህ አንተ ማለት እኔ ጓደኛዬ ነኝ። ከጓደኛም በላይ ወንድሜ ነው። ይሄንን ደግሞ በደንብ ታውቃለህ አይደል? ልትሞት ነው እንዴ? ምን ነው ወሬ ሁሉ ኑዛዜ መሰለ? እንደዚህ ስትደሰት ማየት እንጂ ስትከፋ ማየት አልፈልግም። የኔ ምርጥ ወንድም አንተም እኮ ጥሩ ወንድሜ ነህ። መቼም ፀሐይዋ አይደለም አይደል እንደዚህ የሚያናግር? ይሄ ትምህርት ቤት አገኛት ነው የማይልከው ልጅ ግን ምንም አላማረም። ለሷ አታስብ፣ ችግር የለውም። እኔ ቀድሜ እኮ የሚገባውን ዋጋ ስለሰጠሁት ምንም ነገር እንዳታስብ። በነገራችን ላይ እኔ እንደው ሰሞኑን እኮ ይሄን ነገር እየነገረች በጣም እየሳኩ ነበር። የሚቀመጥበትን ወንበር ሳይቀር እኮ ቀይሯል እኮ ነው ያለችኝ። እሷ በዚህ ካለፈች እሱ በዚህ በኩል ነው የሚሮጠው። ለማንኛውም ግን እየተጠነቀቅ። ምን ነው ማስፈራሪያ በዛ? በነገራችን ላይ በትምህርቷ ጉዳይ ራሱ ያው እንድታቋርጠው ለማድረግ ስንድዬን አግባቢልኝ ብያት እያግባባቻት ነው። ከዛማ አዲስ አበባ ላይ ታይቶ የማይታወቅ ዲድ ያለ ሰርግ ደግሳለሁ፣ እንደገና ደግሜ ያገባታለሁ። ያንን እንቡጥ የመሰለ ገላ አድርጌ በቃ የሚሆነውን ታውቃለህ አይደል? ካገኘው አይደል? ዛክም በሰላም ነው። በጣም ኔጌቲቭ እየሆንክብኝ እኮ ነው እንዴ። እስኪ አምጣው። ምን ነበር አምጣልኝ የደሙን ሸማ የሚለው ሙዚቃ የለም? ዛሬ እንደውም እሱን እየሰማው ነው ቁጭ ብዬ መቀመቀመው። ክብሯን ከክብሬ ነው ምደባልቀው አልኩ እኮ። በክብሬ ነው ያልከው? አልኩ እንዴ። ሳቀው አልጠማ እንጠጣ። ከዛ በፊት ግን አንድ ማናገር ነገር አለ። ምን ነው? ምን ሆናል? ምን ነው? ሰላም አይደለም እንዴ? እኔ መልሽ አይንዬ የባልሽን ጓደኛ ግን እንዴት አገኘሽው? አንቺ እንዳስቀመጥሽው ልበልሽ? ቅድም ግን አይንዬ እጅሽን ወደ ከንፈሩ ሲያስጠጋ አዲ በጥፊት አልሽልኛልሽ ብዬ ጠብቄ ነበር። አይገርምሽም? ከራሴ ጋር ስንት ታግዬ መለስኩት እንጂ እሱማ ዳርቶኝ ነበር። የሆነ ዋልጌ ነገር ነው። ይኸውልሽ አይንዬ አሁን አንቺና ኪኪ አዲስ ህይወት እየጀመራችሁ ስለሆነ ኪኪ የቀድሞ ልማዱን በሙሉ መተው አለበት። ለዚህ ደግሞ ያንቺ እገዛ ያስፈልገዋል። ያንቺ እገዛ ስትይ አልገባኝም። ምን መሰለሽ? ለምሳሌ ያህል ማለት ነው ድርጅቱን ራሱ ማስተዳደር እየቻለ ማናጀር ቀጥሮ ነው የሚያሰራው። ይሄኛውን እንኳን እሱ ነግሮኛል።
ቤተሰቡን ባጣ ጊዜ ህይወቱን እንደዛ ሲመሰቃቀል አንድ ሰው እንኳን ተው ያለው የለም። ይሄ ያየሽውን ጓደኛውን ጨምሮ። እኔ የምለው ግን ጓደኛው ሌላ ስራ የለው? ለምን ይሰራል? መኪናን ጨምሮ እያንዳንዱ ነገር የሚጠቀመው ኪኪን ነው። የሚፈልገውን ነገር በኪኪ ገንዘብ እያደረገ ነው። እና ለምን ይሰራል? የምርሽ ነው? የኪኪ መኪና ነው እየነዳ ያለው ነው የምትይ? በእናንተ ገንዘብና መኪና እንደፈለገ የተመነሸነሸ ነው እኮ እያልኩሽ ነው። ለዚህ ነው ያንቺ ገዛ የሚያስፈልገው። ይገርማል። ይኸውልሽ አሁን እዚህ ላይ ያንቺ ውሳኔ ያስፈልገዋል። ጠበቅ ማድረግ አለብሽ። ዛክ እሱ ነገር ግን ይሆናል ብለህ ነው? ያው የልጅቷን ባህሪ ታውቀዋለህ። ትንሽ ወጋ አጥባቂ ቢጤ ናት። እኔ በግልጽ ሰላይሽ ሊሆን አለላት። ሹፌርሽ ሆኜ ከትንሽ አመጣሻለሁላትና በዛው መግቢያና መውጫውን በደንብ አጣራለሁ። እንዳልክ እስኪ ብቻ የሚሆነውን አብረን እናያለን አይሻልም? ግን ስለ መልካም እና ቀና አስተሳሰብ በጣም አመሰግናለሁ። አሁን እንሂድና እንጠጣ። አሁን ሄዳ ጓደኛ ግን ምን ነው ለመሄድ ተኮለሳ? ጉደኛው ማለቴ ጓደኛው መቼ ጣፈጠ ነገር ይወድለታል ብለሽ? ወይ ሰንዱ አንቺ በቃ የለየልሽ አሽሟጣጭ ሆንሽ ማለት ነው። ቆይ ግን ስራው ምንድነው የሚሰራው? አይለው ስራም ጭምር ነው የሌለው ማለት ስራትም ጭምር ያለውም ወይ ለማለት ፈልጋ መሰለኝ። ግን እኔ ማቀው ነገር ሰንዱ ይሄ አንቺ ስራ እንደሆነ በደንብ አድርጌ ነው ጠንቅቄ ማቀው። ለማንኛውም አሁን ቡናችንን እንጠጣና እኔ እናንተ እንደባልና ሚስት ብዙ ምናወራቸው ነገሮች አሉ። እንዴ አታፍሪም እኮ አንቺ መቼም ክፍል ውስጥ ብቻዬን ማደር ፈራው ልትኝ እንዴ? እና ከፈራው ስንድ እያለችልኝ አይደል? ምን ነው አንተ ቤት ውስጥ ከኔ ውጭ ሰው የለም አልከሳ? አይ እኔ ግን እፈራለሁ። ምክንያቱም ያው ደግሞ ብቻዬን ተኝቼ ባዶ ክፍል ያው በፍርሃትና በማይሆን ነገር ከምወዘጋገብ የሆነ የቅርቤ የሆነ ሰው አብሮኝ አጠገቤ ቢተኛ ደስ ይለኛል። ይሄ መጣጣው የማሽን መጠጥ አናት ላይ ወጣ መሰለኝ። ጀመረ ደግሞ መደባለቅ። ለማንኛውም መጠጡን መቀነስ ቢቻል ደግሞ መተውም አለብህ። ከዚህ በኋላ ማምሸትም ማቆም አለብህ። ይሄ ስራ ፈቶ ከማንም ጋር ሲንቀዋለር ማለሉን ማቆም አለብህ። ሌላስ እንዳቆም የምትፈልጊው ነገር የለም? አሮዲያ እንግዲህ አንዴ ምሽቴ ብለህ እዚህ ቤት አመጣኛል። ከዚህ በኋላ እኔ የምልህን ነገር ወደም ሆነ በግድ መቀበል አለብህ። አሃ እንደዛ ከሆነማ አንቺ ምን የምልሽን ነገር መቀበልና መስማማት አለብሽ። በትምህርቴ ብቻ አትምጣብኝ እንጂ ሌላው ወደው ገብስ ነው። አንቺስ በመጠጥ የመጥሽ የለ እንዴ? እንዴ ወዴት ያው ወደው ገብስ ነው አላልሽም? በቃ ገብስ ነው። የተከለከሉት ነገሮች ሁሉ እንዳሉ ሆነው ማለት ነው። ለማንኛውም ሹፌር ቀጥሬልሻለሁ። የምን ሹፌር? አንቺን ከትምህርት ቤት ወደ ቤት የሚያደርስ ነው። ወለ 30 ደቂቃ 40 ደቂቃ በእግርሽ ትጓዥ ሳይሽ በጣም ነው ያሳዘንሽኝ። ማን ቀጠርልኝ አለ? ያው አንቺ ስትቸገሪ ያለ ማየት ብዬ ጓደኛዬ ከትምህርት ቤት እንዲያመላልስሽ ቀጠርኩት። እንዴ ያው አልጌ ጓደኛክ በስተመጨረሻ ስራ ሰርቶ ሊበላ ነው በለኛ። ሌላ ተንኮል ካላሰበ በስተቀር እንዴት አንተ ያለክ ሌላ ሰራተኛ ይቀጠርላታል ለማለት ፈልጋ መሰለኝ። እኔ ምን አቀ የምታወራው እኮ በአማርኛ መሰለኝ። ትሰማኛለህ? እኔ ሀገር ቤት እያለሁኝ በእግሬ የ3 ሰዓት መንገድ እየተጓዝኩኝ ነበር መማር። ኩሽ አይገርምም? ይሄን እንደምትለኝ እርግጠኛ ነበርኩ። ለዚህ ነው ብዙ ምናወራው ነገር አለ ያልኩ። ትሰማኛለህ? ከኔ ጋር እስከ ኖርክ ድረስ እኔ የምልህን ነገር ቀጥ ሰጥ ብለህ መስማት አለብህ። ለጥ ያልሽውን ሰምቼዋለሁ። ይሄ ቀጥ ያልሽው ግን አልገባኝም። እስካሁን በራስ ላይ እየቀለድክ የኖርኩ አይበቃህም? በራሁን ለማንኛውም ግባና ተኛ። መቼ እንዴ? ምን ማለት ነው? ገና እኮ ነው ሰዓት። አይተሽዋል እንዴ ውጪው? እና ከዚህ በኋላ ወዴት ልትሄድ ነው እንዴ? አይታይሽም እንዴ? ገና እኮ ቀን እኮ ነው። ጀንበር ካዘቀዘቀች በኋላ የምን ቀን አለ ደግሞ? እንኳን ወደ ባለትዳሮች ፓርቲ በሰላም መጣ። እንግዲህ ቻል ማድረግ
ኧረ ኪኪ ትዛለቅ ናታ። እኔም ግን ትንሽ አበዛሁት መሰለኝ። አራይንዬ እንደውም ከጠበቅኩት በላይ ሆነሽ ነው ያገኘሁሽ። ግን ሲደነግጥ በጣም ነው የሚያሳዝነው። እውነት አንጀቴን ነው የበላው አይደል? ደግሞ ይሄንን በሌላ ነገር አስበዋል። አይድዬ ገና የሚጠበቅብሽ ብዙ ነገር አለ። አንቺ እኮ ማለት ለኪኪ ከፈጣሪ ተላሽ መልአክተኛው ነሽ። ቤተሰቡን በአንድ ጀንበር ካጣ በኋላ የኪኪ ህይወት ምን ያህል ተበላሽቶ እንደነበር እኔና ፈጣሪ ብቻ ነው የምናውቀው። የእውነት አንቺ ግን ከእህትም በላይ እኮ ነሽ። አሁን አንቺ የዚህ ቤት ሰራተኛ ነሽ ቢባል ማን ያምናል? እንዲህ ስትይ ኪኪ ብቻ እንዳይሰማሽ እኔ የለሁበት። ኧረ እኔ ለራሴም ደግሜ ያልለውም። ብቻ ግን አንቺን የሰጠኝን አምላክ አመሰግነዋለሁ። ላቅፍሽ ይችላል? ይቻላል። በቃ እኔ ውስጥ ያለውን ስራ ልስራ። እሺ እኔ ግን ሹፌር አልፈልግም ያለችበት ምክንያት ምንም ሊገባኝ አልቻለም። ምክንያቱ አሳማኝ አይደለም እያልከኝ ነው? አንተ ካመንካት አላውቅም። እኔ ግን ምን ሆናል ዛክ? እንዴ ምን ነው ልጅ ከድሮ ጀምሮ ነው ማቃት አልክ? እዛ ትምት ያሉትን እኮ ጮሎች አንተ ስለማታውቃቸው ነው። ገና በአንድ ቀን ይሄ ሁሉ ጎረምሳ ካመላለሰች ደገምገም ስታደርገው ደግሞ አስበው እስቲ አንተ። እና ምን አባቴ ላርግ እኔ? እንዴ ያስቀመጥኩላት ምክንያት በጠቅላላ እኮ አልቀበልም አለች። ትምህርትሽን አቁሚ አላቆም። እሺ ቢቸግረኝ እኮ ቤት ድረስ አስተማሪ ላስመጣልሽና ያስተምሩሽ አልኳት። ምንድነው መጠጡ ቤት ይምጣልና ጠጣ ሲባል ጫጫታ ውስጥ እንዳሉ ሰካራም እኮ ነው ነችው። ግግም አላለችም። አረ ጭራሽ ብላ እኮ ከአንድ ሰዓት በላይ ካመሸ እዚህ ቤት እንዳገባ ብለኛለች። ጭራሽ ሰዓትም ተበጅቶላል። እንደዛ ነው ነገሩ። በነገራችን ላይ የሚያስጠላ ገደብ ቢሆንም እኔ ግን ተመችቶኛል። ምክንያቱም ልጅቷን በጣም ወድጃታለሁ። በቃ አላህ ሊሆን ደስ ይላል። ያው ትዳርም አይደል? አሁንስ እኔ ካንተ ልቅ እኔ ለራሴ አዘንኩ። ወንድሜ አንቺንም በጊዜ ከኛ ጋር ይቀላቅልሽ። ለማንኛውም አሁን ሰዓት እየሄደ ነው። እሷም እየደወለች ነው። ቶሎ ልግባ። አንተ ዘና ፈታ ብለህ ግባ ወደ ቤት። ቻው። አሁንማ ጨራሽ እኮ ውሎና ዳሩ እኮ ከሷ ጋር ብቻ ሆኗል። አደርስል አባባሉ ነው ባክሽ። የሆነ ነገር ካላደረግንማ በጨራሽ ልጅ የምትቻል አይነት አይደለች። እኔንም ካሁኑ ደደችኝ አልመሰለኝ። አንተም እኮ አገባቡን አላወክበትም። እንደዚህ አይነት ሰው ታለሳልሰ ገብተህ ካልጎዳው በጣም ከባድ ነው። አሁን ስላልኩሽ ነው ቤት ስራ ብቻ ስሪል። ልጅቷን ስለመቅረብ ላስብ ብዬ ነው እንጂ ሌላው ነገር አያሳስብም። ትምህርት ቤት ያለው ልጅ እንኳን እንቢ ብለን እነሱም ቤት የለበሰ ዩኒፎርም ተማሪ አግኝተን አንድ ላይ እንድተኛ እናደርገዋለን። በርግጥ ይሄ ሐሳብ ሳይሻል አይቀርም። እኔ ግን ልጅቷን እንደምናት በተቻለኝ ግፍት እያደረኩበት። ለማንኛውም አንቺ የምልሽን ነገር ብቻ አሳልፊ። ታውቂያለሽ እንደዚህ ደስተኛ ሆናለሁ ብዬ ግን አስቤ አላውቅም ነበር። በጣም ስኛል። እኔም ባንተ በጣም ደስተኛ ነኝ። ታውቃለህ ግን ያጎት ሰርግ ቀን እኮ መጀመሪያ ያየሁ እኔ ነበርኩ። የምርሽ ነው? አዎ የዛን ጊዜ ትንሽ ሞቅ ብሎ ነበር። መሀላቸው ገብተህ የሚያስቅ ጭፈራ ስትጨፍር ሌሎቹ እየሳቁ ነበር። እኔ ግን ፈዝዤ ሳይህ ነበር። አንቺ ነበርሻ መጀመሪያ ያየሽኝ? አዎ